በነገራችን ላይ አንድ ነገር ልበል። ዙዙዬን እንደማልችል ልንገራት ነው ነገሩ። በነገራችን ላይ እውነቴን ነው። ቅድስት ድንግል ማርያምን ሳትወድ ክርስቶስን መውደድ አትችልም። ይህም በእርግጠኝነት ነው የምነግርህ። ማናቸውም ብትሆኑ ቅድስት ድንግል ማርያምን ሳትወዱ ክርስቶስን መውደድ አይቻልም። ሞር እንዲያውም ትክክለኛ አማኝ የሚያደርግ ቅድስት ድንግል ማርያምን መውደድ ማክበር ነው። የሚሰጣትን ክብር መስጠት ነው። መጽሐፍ ቅዱስ ትውልድ ሁሉ ብፅዕት ይሉኛል ትላለች። እሱን የማይል ክርስቶስን መውደድ አይችልም። ስለዚህ ቅድስት ድንግል ማርያምን የተተወች የምትሰደብ የምትንጓጠጥ ምናምን አድርጎ የሚያዩ ሰዎች ደካማ ናቸው። በየት ነው የሚታየው? ጆሯቸው መስማት የሚፈልገውን እንጂ እውነቱን ከሰሙ በመጽሐፍ ቅዱሳዊ እንደሚናገረው ከሴቶች መካከል የተባረኩ፣ ምክንያቱም ሌሎችም የተባረኩ ሴቶች ብዙ ስላሉ ማለት ነው። እና መርጧታል ለማ የክርስቶስ ማደሪያ እንድትሆን። ስለዚህ መውደድ ማክበር ግድ ይላል። እና ትጠላለች የሚለው ያልሆነ ስም የተሰጣትን ነው። መጽሐፍ ቅዱስ አይልም። መጽሐፍ ቅዱስ በሚለው ወዳታለሁ አከብራታለሁ የሚላል እና ያንን ነው ማሰብ ያለባችሁ። እና አንዳንዶቻችሁ ፎከሳችሁን የምታሳጣው ቅድስት ድንግል ማርያምን አይደለም። እኔ የምወዳት ቅድስት ድንግል ማርያም የሚላችሁን ሁሉ አድርጉ የምትለውን ቅድስት ድንግል ማርያም በጣም ነው የምወዳት። የባሪያይቱን መዋረድ አይቷልና ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል የምትለውን ቅድስት ድንግል ማርያም በጣም አድርጌ ይወዳታል። ሌላ የጨመራችኋትን እኔ መጽሐፍ ቅዱስ ላይ ያልተጻፈችዋን ነው ማንግባባው እሳ ጋር ብቻ ነው ቴትዬ። ከዛ ውጪ ቅድስት ድንግል ማርያምን በጣም ወዳጇ ነኝ። በጣም የጌታ እናት የኔ እናት ናት። ስለዚህ ይህንን ነገር አስተውሉ ለማለት ፈልጌ ነው። አንዳንድ ጥያቄዎች ተነስተዋል። እጅግ ደስ በሚል ሁኔታ ወንድሞች ደፍረው እየጠየቁ ነው። ምን አይነት ጥያቄ? እነ ልደትን እያፋጠጡ ነው። ለምንድን ነው እነዚህ አባቶች የማይጠየቁት እያሉ እያሉ ነው ወንድሞቻችን። ለምን? እስቲ እኔ በማስረጃ ነው። ዝም ብሎ መነጋገር ጥሩ አይደለም። ለምን መሰላችሁ? አንዳንዶቻችሁ ከኪሳችሁ አውጥታችሁ የኦርቶዶክስ ወንድምና እህቶችን የምትናገሩ አይመቸኝ። አትናገሩ። በወንጌል በማስረጃ በምን እያቀረባችሁ ሲሆን መልካምነት አለው። ስለዚህ ያንን ነገር ብታስተውሉልኝ። በማስተዋል እንመላለስ ነው መጽሐፍ ቅዱስ የሚለው እና በማስተዋል እንመላለስ። እስቲ ምን ይላሉ? እኔ አንዳንዴ መምህር ናቸው ብዬ ግራ ይገባኛል። ይሄ ጨንቋቸዋል። የጨነቃቸው የኦርቶዶክስ ወንድሞቼ ማወቅ የሚፈልጉ ግራ የገባቸው ልደትን እየጠየቀው ነው ወንድማችን። መምህራን ናቸው ወይ እስክል ድረስ በጣም የሚያስደነግጠኝ ትምህርት ይተላለፋል። ለምንድን ነው ሀይ የማይባለው? ለምንድን ነው ተው የማይባሉት? አሁን እኛን ብፁዕ አቡነ ገብርኤልን እነዛ ተጮኋላል። አሁን የተላለፈው ትምህርት እኮ ለጆሮ ጭው የሚያደርግ ትምህርት ነው። በጣም በቃ እኔ በጣም የደነገጥኩት ሲሰሙ። ለምንድን ነው ልክ እሳቸው ላይ እንደዚህ እንትን እንደተረዱ ለምን አሁን እኚህን አባት ላይ ለምን ተው አይባሉ? አሁን ሊቃነ ጳጳሳት ናቸው። አሁን እናከብራቸዋለን። ልደት እንደው ላይ ከአንተ አሁን መሰረታዊ ነገሮች ሰርክ ሰው ስለሆንክ ልጠይቅህ፣ ማርያም ቤዛ አትባልም የሚለው በኒቅያ ጉባኤ ቢቀርብና አሁን እሳቸው ብፁዕ ሕዝቅያስ ይመስሉኛል፣ ብፁዕ አቡነ ሕዝቅያስ ያስተላለፉት ትምህርት ኒቅያ ጉባኤ ላይ ቢቀርብ የማን ነው ከፍተኛ ምንፍቅር ነው? ለጆሮ እንኳን ይደነግጣሉ። የዓለም አብያተ ክርስቲያናት ጉባኤ ቢሰሙት ለጆሮ እንኳን የሚያስደነግጥ ትምህርት ነው። እንደዛ መምህራኖቹ ተጠራርተው እንደዛ የጮሁበት ነገር የትናንቱ ትምህርት አያስጮህም ወይም ቢበቃ ይሻላል። ትውልድን አናስተው። እናንተ ትለፋላችሁ፣ እዛ መሬት ላይ ውሃ ይጨለሳል። እናንተ ትለፋላችሁ፣ መሬት ላይ ይጨለሳል። መምህር ሳትሆኑ ትውልድን ታነቃላችሁ። መምህር እየተባሉ ግን አውደ ምሕረት ላይ አንድ የተማረ አይደለም ያልተማረ እንኳን ስህተት መሆኑን ሊመረምረው የሚችል ትምህርት በአደባባይ ያስተላልፋሉ። ወደኋላ ሁሌ መመለስ፣ ወደኋላ ቤተክርስቲያኗ አታሳዝናቸው? እንዲሁም ብለው ነው የሚመስለው የሰሞኑ ነገር
የሚመስለው። በቃ በየወደዳቸው የሚናገሩት ሁን ብሎ በቃ ሁን ብሎ ነው የሚመስለው። እና ልደትዬ እግዚአብሔርን እኔ ችግር የለብኝም። ወተቱን አልፌ አጥንቱ ጋር ደርሻለሁ። ግን አጥንት ያልጋጠ ብዙ ምዕመናን አለ። እውነቴን ነው ልደት። በእንደዚህ የሚሰናከል ብዙ ይኖራል። እና ለምንናገረው ነገር ጭራሽ መምህር ጭራሽ ሊቃነ ጳጳሳት የመጨረሻው የስልጣን ባለቤት የሆኑ የሚያስተላልፉት ነገር በጣም የሚያሳዝነው እና ይሄ ነው። ሰው አይጠይቅም አይባልም። ይሄ በጣም ትልቅ ሬቮሉሽን ነው የተነሳው። አባታችን ከሳቸው አልተናገሩም። ይህን ሁላ ዘመን እኛ አባት አልተናገሩም። አይደለም ምክንያቱም ኖሮበታል። ያንን ቤት እድሜ ልካቸውን ያገለግሉበት ቤት ነው። ጌታ የስቅለት እውነት ለሱ እንዲመሰከር አደረገ። ማንም አይችለውም። ጌታን ማንም አይችልም። ምንም ብትል አስመልጦ ያደርጋል። ስለዚህ በዛ ቀን የተናገሩት አባታችን ብዙ ሰው ህይወት መዳኛ ሆኗል። በተለይ እንደኔ ያለ ሳኦልን እንድድንበት ነው ያደረጉኝ አባታችን። እንደኔ ያለ ሳኦል ሰዎችን የሚያሳድ ሶሻል ሚዲያ ላይ እኔን እናገራለሁ የሚለው ጥንብርኩስ ወጥቶ ባዶ የሚገባበትን እኔ ሳኦሉን እንድድንበት ያደረጉኝ አቡነ ገብርኤል ይባላሉ። እነዚህ ወጣቶች ነቅተው እንዲናገሩ ያደርጉት አቡነ ገብርኤል ይባላሉ። የማርያም ደም መስቀል ላይ የተሰቀለው ማርያም ናት የሚልም አለ፣ የማርያም ደም ነው የሚልም አለ። በዚህ ጉዳይ የኦርቶዶክስ ወንድምናቶቼ ወይኔ ምንት ብለው ውስጥ እየገቡ መጠየቅ ጀመሩ። ውስጥ እየገቡ መጠየቅ፣ ምንድን ነው የተፈጠረው? ምንድን ነው የሆነው? ምን እየተሰራ ነው? ኦርቶዶክስ ውስጥ ምን ስናምን ነበር ያለ መጠየቅ ጀመረ። ለምን? ማንም ሰው ሁን በህይወቱ አይደራደርም። በገንዘቡ ሊደራደር ይችላል፣ በሌላ ነገር ሊደራደር ይችላል። የፈለገ ዱርዬ በለው፣ የፈለገው ምን በለው፣ ወንስ ዩካም ቱ ሂዝ ጋድ በአምላኩ ስትቀልድ፣ በአምላኩ ሙድ ስትይዝ ማንም አይሰማም። ክርስቶስን ይዞ ይሄድባል። ይዞት ነው አምላኩን የሚሄደው። የአምላክን እኩል ለማድረግ የሚቻልበት ምንም ነገር የለም። ቅድስት ድንግል ማርያም ትንቢት የተደረገባት እናታችንም እህታችንም ናት። እናታችን የምትላት ጌታችን አምላካችንን ኢየሱስ ክርስቶስ ስለወለደችልን። ከዛ በፊት እህታችን ነበረች። ተግባባን። ከዛ በኋላ ነው ነገሮች የተቀየሩት። ክርስቶስ የነካቸው በሙሉ ነገራቸው ይቀየራል። እነ ጳውሎስ ምን የመሰሉ ሰባኪያን ሆነዋል። ክርስቶስ የነካው ህይወት በሙሉ ይቀየራል። ስለዚህ እኛ አባት የተናገሩት ንግግር መናወጥ አምጥቷል ተብሎ ስለማይባል ለበዓሉ ድምቀት ምናምን ይደረጋል እንጂ ቀጥታ ክርስቶስ ላይ የሚመጣ ስብከት የለም። ሰው ለዛ ነው ሁለት ዛፍ ላይ ቆም ነው